ጥለሽን ብትሄጂ ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሐላ አልገባኝም ግን ሳልሆነል አይ ተው እንዴ ድርን ብሎ አይዋሽም እንደ ልጅ ድርን ብሎ አይዋሽም በዚህ እድሜ ስንት ሰዓት ነበር ስትውጥ 6 ሰዓት ተኩል ይሆናል እና እሱን ስትውጥ እንደ ዲስኮ እንዲህ ያላልከም ኧረ አላልኩም ባትሪ አልቃ ስለነበር ብዤ ነው ያለብኝ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጡ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክዘን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ነው ጸጉሯን ትጥብላ ከበታይ ጅረቱ ፈጥሮ በታየ ቢዛጥራ ጥርሷ ልተሽን ብትሄጂ ላልከዳሽ ከሌላ አለብኝ መሐላ አለብኝ ከለላ ጥለሽን ብትሄጂ ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሐላ እቱ እንደምንድነሽ አረ እንደምነሽ አሞራው በሰማይ ላይ ሁል ቀን አየሽ ይሄ ማለት ተመልካቾቻችን ይሄ ማለት መጠጥ ቤት እየተዝናና ልክ ደም ውስጥ ይንሲልልህ ተታሽን ብትሄጂ እና በረሃብ እየጠበስክ አትጠበቅ እሺ ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል በመጀመሪያ እንግዶቻችንን ነው የምንጋብዘው ዛሬ እንግዶቻችን ራሳቸው ነው የሚመጡት በጣም የሚገርም ማቴሪያል ይዘው ነው የሚመጡት ኪቦርዲስት ሲሳይ አክሊሉ እንዲሁም ድምጻዊት ሀገሬ በላይና ድምጻዊ ሞገስ ድሬ ካሳንቺስን እንጋብዛችኋለን ሁለቱንም ተውዘገየን አንተ ሰው ዘገየ ቁሜ መራመድ መጌድን ያየ አንተ ሰው ዘገየ የኔ ዓለም ካንቺው ነው ሐሳቤ የኔ ሆዴ ካንቺው ነው ሐሳቤ መምጣት መች ቦዘነ ልቤ ተውዘገየን አንተ ሰው ዘገየ ተውዘገየን አንተ ሰው ዘገየ ቁሜ መራመድ መጌድን ያየ አንተ ሰው ዘገየ ናካልሽኝ አልቀርም ያለም ናካልሽኝ አልቀርም ያለም ስላንቺ የማልሆነው የለም ስላንቺ የማልሆነው የለም
አንድም ካንተ ሳልሆን አንድም ከጤናዬ ትመጣለህ ብዬ ላንተው ስሰናዳ ቀርተህ ካስጨነቀኝ አወይ መውደድዳ እንቀረሁኝ አለሁልሽ ብለህ የሕልም እንጀራ ሆነ እንቀረሁኝ አለሁልሽ ብለህ የሕልም እንጀራ ሆነ የኔ ዓለም ወጨግ በዝቶ እንጂ የኔ ዓለም የኔው መከራረም የኔ ዓለም የኔው መከራረም የኔ ዓለም እንዳስተሳሰቤ የኔ ዓለም እንዲህ አልነበረም የኔ ዓለም እንዲህ አልነበረም ብንገናኝማ ትረጅልኝ ነበር ብንገናኝማ ትረጅልኝ ነበር የመውደዴን ነገር እኔስ ካንተ ሌላ ንሻይልም ጉዴ እኔስ ካንተ ሌላ ብቻዬንም ጉዴ በላልኝ ዘመዴ ተው ዘገየን አንተ ሰው ዘገየ ተው ዘገየ ተው ዘገየን አንተ ሰው ዘገየ ቁሜ መራመድ መጌዴን ያየ አንተ ሰው ዘገየ የኔ ዓለም ካንቺው ነው ሐሳቤ የኔ ሆዴ ካንቺው ነው ሐሳቤ ለመምጣት መች ቦዘነ ልቤ ለመምጣት መች ቦዘነ ልቤ ተው ዘገየን አንተ ሰው ዘገየ ተው ዘገየ ተው ዘገየን አንተ ሰው ዘገየ ቁሜ መራመድ መጌዴን ያየ አንተ ሰው ዘገየ ናካልሽኝ አልቀርም የኔ ዓለም ናካልሽኝ አልቀርም የኔ ዓለም ስላንቺ የማልሆነው የለም ስላንቺ የማልሆነው የለም ጤናዬ ትመጣለህ ብዬ ላንተው ስሰናዳ ቀርተህ ካስጨነቀኝ አወይ መውደድዳ እንቀረሁኝ አለሁልሽ ብለህ የሕልም እንጀራ ሆነ እንቀረሁኝ አለሁልሽ ብለህ የሕልም እንጀራ ሆነ የኔ ዓለም እንደ ልቤ አላይሽ የኔ ዓለም እያሰበሽ ሆዴ የኔ ዓለም እያሰበሽ ሆዴ የኔ ዓለም አወይ የሩቅ ዘመድ የኔ ዓለም የሰው መውደዴ የኔ ዓለም የሰው መውደዴ ብንገናኝማ ትረጅልኝ ነበር ብንገናኝማ ትረጅልኝ ነበር የመውደዴን ነገር እኔስ ካንተ ሌላ ንሻይልም ጉዴ እኔስ ካንተ ሌላ ብቻዬንም ጉዴ በላልኝ ዘመዴ ከተመቸኝማ አልቀርም የኔ ዓለም ከሆነልኝማ አልቀርም የኔ ዓለም ካንቺ የሚበልጥ የለም እኔስ ካንተ ሌላ ንሻይልም ጉዴ እኔስ ካንተ ሌላ ብቻዬንም ጉዴ በላልኝ ዘመዴ እኔስ ካንቺ ሌላ ንሻይልም ጉዴ እኔስ ካንቺ ሌላ ንሻይልም ጉዴ በላልኝ ዘመዴ እኔስ ካንቺ ሌላ ንሻይልም ጉዴ እኔስ ካንቺ ሌላ ንሻይልም ጉዴ በላልኝ ዘመዴ እኔስ ካንቺ ሌላ ንሻይልም ጉዴ እኔስ ካንቺ ሌላ ንሻይልም ጉዴ በላልኝ ዘመዴ ዋው 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 ተው ዘገየ በዚህ አለ አይደለ? አዎ ገጠመኝ አለ። ምንድን ነው? ቆይ ቦታውን መናገር አልፈልግም። ትንሽ ማጅራት መቺ ሆቤ አይደል? አሁን ላይ ማጅራት እንደተመታ አዎ እየጠበቁኝ ነው።
እና እዛ ማመሽበት ቤት ቆየሁኝ። በር ላይ ሆኖ ይሄንን ነው የሚዘፍኑልኝ። ለማንኛውም ከሀገሬ በላይና ሞገስ ለማ፣ ሞገስ ድሬ ካሳንቺስ፣ ሞገስ ድሬ ካሳንቺስ። እንግዲህ ሞገስ ድሬ ካሳንቺስን ያው የማያውቅ የለም አይደለ እንዴ? 6ኛ ጋር የነበረው ቤት በጣም ተወዳጅ ቤት ነበር። በርካታ ድምፃውያን ሰርተዋል፣ ብዙዎቹ ሰርተዋል። እነማን ሰርተዋል አንተ ጋር? እኔ ጋር እነ ጥበብ ወርቅያ፣ አንተነህ ወራሽ፣ አንትያ፣ በኃይሉ ባዩ፣ ላግኝሽ ማታ ማታ፣ እሺ፣ ማታ ስለምሰራ አሌክስ ኦሎምፒያ፣ እሺ፣ ታምራት ደስታም ሰርቷል። ታምራት ደስታ ብዙ ጊዜ እንደውም ተፈራ በጣም እንትና መቅደስ ወንድሜ፣ ኦኬ፣ እዮብም ሳክስ እነ አበጋዝ ጋር አካና እዮብና ዳይ ጽጌም 4 ቀን እኔ ጋር ሰርቷል። በጣም አሪፍ ትንሽ አቁሙ። ከዛ በጣም ብዙ ድምፃያኖች የሰሩበት ጌዲዮንም ሰርቷል። በጣም ብዙ ድምፃያኖች የፈሩበት ነው። ካዛብላንካ ላይ እጅግ በጣም ተወዳጅ የነበረ ቤት ነው። አሁን የት ገባ? አሁን ቃሊቲ ያው ካዛንቺስ ፈረሰ። ስለፈረሰ ለጊዜው ብለን ቃሊቲ ገላን ኮንዶሚኒየም እዛ አካባቢ አሁን ምን የሚባል ቤት? ዮናቲም የፍየል ቁርጥ የሚል 4 ቀን ነው የምትሰሩት። መቼ? ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ከምሽቱ 2 ሰዓት ጀምሮ ከምሽቱ 2 ሰዓት ጀምሮ። ስለዚህ የካዛብላንካ ወዴት ሄደ? ወደ ቃሊቲ ገላን ኮንዶሚኒየም ሄደ ማለት ነው። በጣም አሪፍ ነው። ሞገሴ በመሐሙድ ነው የሚታወቀው፣ እንዳያችሁትም በመሐሙድ ነው። ሀገሬ እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። በጋራ ደግሞ የለቀቃችሁት አንድ ሙዚቃ አለ፣ በኋላ ትጫወቱልን አላችሁ። ስራ እንዴት ነው? ስራ ቆንጆ ነው፣ እግዚአብሔር ይመስገን። ስንት ነጠላ ዜማዎች አሉሽ? 2 አንደኛው ያው ከቨር ነው የሰራሁት፣ ግን ያው እንትን ክሊፕ አልሰራሽለትም። ከዚህ በኋላ ትሰሪበታለሽ። ስራ ሁሉ ጥሩ ነው። ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃለሁ። ይሄ ጥያቄ ብዙዎቻችሁ የኩል ፋሽን ዲዛይን ስለሚመለከት መልሱ ከተመለሰ ታጨበጭባላችሁ። እሺ፣ ያውና ከናንተ ጋር የሚገናኝ ስለሆነ ማለት ከማን ልጀምር? ጥያቄው ያውና ከናንተ። እሺ፣ የፋሽን ስለሆነ የፋሽን አይደለም። ፍልፍሉ ሞገስና ዜዶ 10 የወንዶች የፀጉር ቁርጥ አይነቶችን ንገሩኝ። አሸር ምን አልክ? አሸር ዝም ልክ ነው። አሸር እንትን ባላቶኒ ፌድ ክሊንከት 4 አፍሮ 5 ፓንክ 6 ፍሪዝ 7 ድሬድሎክ 8 ጆንትራ ኮንትራ 9 ውሃ ከር አንድ ይቀራል። ናኒ ሮቤርቶ ባጂዮም ቁርጥ ነበር። ባጂዮ መልሳችሁታል። እናንተ ደግሞ 10 የሴቶች ቆንጆች የሴቶች ስማቸው ነው የፀጉር ፍሪዝ ጋርሶ የሴቶች ነው። ጋርሶ አለ ሴቶች አለ በቃ ተመልሷል። እሺ ፍሪዝ 1 ሹሩባ 2 እቺ ያጭሯ ምንድን ነበረች? ኩብኩባ እሺ 2 ሪሃና አለ ሪሃና 3 እቺ ፍሬንች ቁርጥ 4 መላጣ 5 ሴቶች መላጣ ነው። እሺ መላጣ 5 እሺ አንቺ ግን ምንም አታውቂም። 5 እሺ አምፖሎ 6 ኧረ ጌዳውን አድርጉ እንዴ ቶሎ 6 እሺ ቁጥርጥር ኧረ በስመ አብ 3 ጫበሯ ዘንባባ ጋሜ ይቀራል። በዊግ ወረድ አይደለም። ምንድን ነው በዊግ ወረድ? ዊግ ነው እኮ ወረዱ ታዲያ አልባሶ
አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። የሰዓት ባትሪ ውጭ ባለቤቷ አስከፍሎኛል። መቼ ነው ማርኬ? ቆይቷል። ውስጥ ምንም አልተፈጠረ? ምንም ነገር። ምን አይነት ነው ሰዓቱ? ዲስኮ። የዲስኮ ሰዓት? አዎ። እቺ ባለጎማ። ስንት ሰዓት ነበር ስትውጥ? 6 ሰዓት ተኩል ይሆናል። እና እሱን ስትውጥ እንደ ዲስኮ እንዲህ ያላልክም? ኧረ አላልኩም። ባትሪው አልቃ ስለነበር ብዥ ነው ያለብኝ። ጠይቀው። አሲድ ነው ማለት ባትሪው ኖ ውስጥ ገብቶ ባትሪው አይደል? የሰዓቱ የመኪና አይደለም። ምንም አያደርገው። ኦኬ ምንም አያደርገው። የመኪና አይደለም። ኧረ መላኩ ምንም አያደርገው። የሰዓት የሪሞትን ባትሪ ቢሆን አሲድ አለ ውስጥ አይደለም። የሰዓት ብረቷ እቺ ጥንጧ የሰዓት ማለት ነው። ከምጥብ በፊት ነው። ለምን ምን መስሎ መድኃኒት መስሎ ዋጥክ? ደስ ብሎት ነው እሱ ይመልስ። አይ መድኃኒት መስሎኝ ሳይሆን እንዲሁ አፍህ ከተስ ተጫወት ዋጥከው። ልጅ ሆነ ነው? አይ ልጅ አለ ተማሪ እኮ። ስንት ዓመት ትልቅ ነህ? ተማሪ። ምን አፕን አደረገ? ከዛ ምን አፕን ያደርጋል? ከፈልኩ። ስንት ብር ከፈልክ? ስንት ከፈልክ? ወደ 6 ብር ነው 4 ከምናምን። ውሸት። የሰዓት ባትሪ መቼ ነው ጊዜው? መቼ ተማሪ እያለ መቼ ነበር? ቆይቷል ወይስ? ብዙ አይደለም ቆየት ብሏል። ግን ያው አኝከ ነው ዋጥከው? አኝከ ነው? ኧረ አይደለም ዋጥኩት። እንማ ውሸት። እኔ አልተዋጥልኝ። ውሸት። ሞገስ እኔ ውሸት ወስናችኋል። ውሸት። ስለዚህ ውሸት አላችሁ። እሺ ማርቆስ የሰዓት ባትሪ ውጪ ከፍያለሁ ያለውን ፍልፍሉ ሞገስና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት? ኮንፊደንስ አሳየ። እውነት ነው መሰለኝ። ውሸት ነው። ናይስ አገኘ። ውሸት ነው። ችግር የለውም። ለማንኛውም 2-1 ሆነዋል። 2-1 ዜዶ ታሪክ ንገረን። በመላጣው የሚደራደር ሰው አውቃለሁ። ምን የሚደራደር ማለት መደራደር ማለት በመላጣው ነው የሚደራደረው። ምንድን ነው የሚደራደረው? በመላጣው ገብቶኛል። ማንኛውንም ነገር ማለት ነው። አይ የሚደራደረው በቃ ሲደራደር በመላጣው ነው። የሚሸጥ ነው። አይ የሚከራይ ነው መላጣው። እሱ ነው የማይደራደረው። አይ ማርቆስ የሆነ ሀሳብ መጣለት ታውቃለህ። እኔም ልደራደር። አይዞህ እኛም ወደዛው። እሺ ጠይቁ። በመላጣው የሚደራደር ሰው አውቃለሁ። ምን እያለ ነው የሚደራደር? ይደራደራል። አይ አይበቃኝም ምናምን ጨምር ምናምን ይላል በመላጣው። ዋጋው ላይ ነው እንዴ? አይ ይደራደራል። ግልጽ አድርግልና ጠይቁኛ። በመላጣውን አስይዞ ይደራደራል ሁለት ወገኖችን ለማስታረቅ። ልክ ለምሳሌ እኔ በእንትኔ አልደራደርም እንደሚለው ይሄኛው ግን በመላጣው ይደራደራል ማለት ነው። ምን ነው ተደራደሩ እንጂ ነው። አልደራደርም። ሲነኩበት ነው። ሲነኩት ነው። አይ ሊነኩት ከፈለጉ ነው ይደራደራል። በመላጣው የሚደራደር ሰው አውቃለሁ። የሚደራደር ሰው አውቃለሁ። ድርድር ሰው አውቃለሁ። ማቴሪያሉ አጠገባቸው አለ። እንዴት ይላል? እኛ ብለን ነው ሰዎች አገሬ ጠይቅ። ማቴሪያሉም አጠገባቸው። እሺ እውነት ውሸት? የት ነው አገሩ? እዚሁ አዲስ አበባ ነው። ጥላሁን እውነት ውሸት? አልገባኝም ጥያቄ። በመላጣው እናንተ እኮ ናችሁ እኮ ስጠይቀኝ የምመልሰው እኔ በመላጣው የሚደራደር ሰው አውቃለሁ። በቃ እንዲገባችሁ እኮ ካልገባችሁ መጠየቅ አለባችሁ። የሚደራደር ሰው ለምሳሌ ይሄንን ዕቃ ገዛዋለሁ 10 ብር አለ እንዲህ ያርግ 8 ብር ማለት ነው። እስካን ያነሳውና እስካን ያደርጋል። ከዚህ በፊት ምን ተደራድሮበታል? በመላጣው ገንዘብ ተደራድሯል። አልባሳት፣ ቁሳቁስ፣ ንብረት ብዙ ነገር ተደራድሯል በመላጣው። እኔ ጨርሻለሁ። የራስህን ነው ቶሎ ጨረስ። ምንድን ነው? ጸጉር አለው አሁን
አይ በከፊል አለው ከፊል ዳመና እሱ ትከሉልኝ ብሎ ተደራድሮ ሊሆን ይችላል። ጸጉር ትከሉልኝ ብሎ ዋጋው ላይ ሊደራደር ይችላል። በመላጣው ምክንያት የተደራደረ ስለዚህ እውነት ትንሽ ራቅ ብላስ እንደዛ ነው። እውነት ለምን በመላጣው ይደራደራል ስትል ጸጉራውን መተከል ስለተጀመረ በዋጋ በምናምን 100,000 ብር ሲል አይሰባሽ በእንደዚህ የሚያል ክፈል ምክንያቱም መላጣው ስለዚህ በዚህ ጉዳይ ነው የሚደራደሩት። እውነት እኔ ስለማልደራደር በመደራደር ሳይሆን እኔ ግን ስለማልደራደር እውነት አልደራደርም። ግን እሺ እኔ ምንድን ነው ያልኩሽ? ውሸት ነው ያልከው። ዜዶ በመላጣው የሚደራደር ሰው አውቃለሁ ያለውን ጥሌ ሀገሬና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ጉድፈል ካም ዜዶ ነገር ጥላሁን አግኝቶት አባቴ እኮ ነው። እንዴት ፍልፍሉ ነው በመላጣው የሚደራደረው? እና ሁሌ ሊተክሉለት ይመጣል። ብዙ ድርጅቶች አያዋጣኝም ይላል በክፍያ። በነገራችን ላይ አንተ ጎበዝ ነህ። ፍልፍሉ በነገራችን ላይ ብዙ ጊዜ ነው በመላጣውና በጥርሱ የሚደራደረው። ስለዚህ ሁሉ ጊዜ ግን ያው እንደዛው ውድቅ ነው የሚያደርገው። እሺ ሁለት እኩል ሆነዋል። ትንሽ ዘና እንድንል ሙዚቃ ሰምተን እንመለስ። ደስ ይላል። ሀገሬ እስቲ አንድ ሙዚቃ ነይ። አልገባኝም እኔ የፍቅር ትርጉሙ አልገባኝም እኔ የፍቅር ትርጉሙ አልገባኝም እኔ አልገባኝም ግን ሳልሆነል አልገባኝም እኔ አልገባኝም ግን ሳልሆነል ፍቅር ምትያት ነው ወይስ ንገረኝ ለኔ ማትገለጽ ለኔ ማትታይ ለኔ ማትገለጽ ለኔ ማትታይ ትርጉምህ አይገባኝ አንተ ማትታየኝ አትታየኝ ትርጉምህ አልገባኝ ማትታይ ሚስጥር ካልገባኝ እኔ አልረዳው ሰው አይረዳው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው ናትታየኝ ትርጉምህ አልገባኝ ማትታይ ሚስጥር ካልገባኝ አልገባኝም እኔ የፍቅር ትርጉሙ አልገባኝም እኔ የፍቅር ትርጉሙ
አልገባኝም እኔ አልገባኝም እኔ አልገባኝም ግን ሳልሆነ አልገባኝም እኔ አልገባኝም እኔ አልገባኝም ግን ሳልሆነ እልፍኝ ዋልሸቶ ይታጠባል አሉኝ ከደጅ ተጀዘረ ተጎዝጉዟል አሉኝ ወይን መጣፈጡን ከሰው ሰምቻለሁ ቁረጥና አቅመሰኝን አምሮኝ መጥቻለሁ አይናፋር እንግዳህ ከበር ቆሜያለሁ መጥቻለሁ ላገኝ ጓጉቻለሁ አስተናግ እቀፈኝ እንዳይበርደኝ እኔ አልረዳው ሰው አይረዳው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው ወዲያው ሰው አይረዳው ወዲያው እኔ አልረዳው መጥቻለሁ ላገኝ ጓጉቻለሁ ዋስተናግ እቀፈኝ እንዳይበርደኝ አልረዳም አመሰግናለሁ እናመሰግናለን በጣም ነው ያዝናናሽን ወደ ዋሻው እንዴት እናልፋለን አንቺ ጋር ነው የምንመጣው ታሪክ ነገር እሺ ብር ሰልባለሁ እስከ ዛሬ ምን ያህል ብር ሰልበሻል? በጣም ብዙ በግምት አይ ጨብጠሽ ነበር ወይ? መቼ ጀመርሽ ብር መስለብ ጀምራለች እና መቼ ጀመርሽ ብር መስለብ? ያው ቆይቻለሁ ሳይ ይሰለባል ስታዩ ገንዘቡ ያው ከፈለክ አውጣና አይ ለኛም ጠቅላላ እውቀት ላይ እንጠይቃለን ማጂሽያን ተምረሽ ነው ወይ ዝም ብሎ አይ በተፈጥሮ ነው ቀን ነው ማታ ነው መሰለኝ ችግር የለውም የቀኔ ማታ ችግር የለውም ቀንም ይሆናል መነሻው ስንት ነው የሰልበን ነው ማንኛውም ችግር የለውም ማንኛውም ሰልበሽ ትጠቀሚበታለሽ ወይስ ታሰላልቢዋለሽ ናይ ተቀምበታል ወደ ራስሽ ነው ብሩን ወደ ራስሽ ነው ወደ ራስሽ ሞገስ አይደል አናጭ ሞካከር መልሱ ከሌብነት ጋር የተያያዘ ጉዳይ ነው አይደል መስለብና ሌብነት ይለያያል ያው ፈጣን ሌባ እኮ ሰላቢ በለው ስፒዲ ከሆነ ሰልባ ወደ ራሱ የምታረግ ከሆነ እውነት ነው አብሯት ብዙ አመት የኖረ ነው አብሯት እንዴ አንተ መስለብ እኮ ከባድ ነገር ነው እኔ ራሴ ፈርቻለሁ ይመስለኛል መጀመሪያ የሰለብሽበትን ጊዜ ታስተውሻለሽ አው ልጅ ሆኜ ምናምን ከማሰለብሽ እንዴት ከማን ቢዲ ማለት የማንም ከሰው ነው የአባቴ እናት ከሰው እኔ በሞገስ እውነት ነው ለምን ሞገስ ቢዚ አብሯት አንዳንዴ በስራ መድረክ ላይ ምናምን ብር ሽልማት ምናምን ሞገስ ተሰልበታ ቃል ሰልባታ ቃል ያው በስራ ባህሪያቸው መድረክ ላይ ነው የሚያሳልፉት ብዙ ጊዜያቸው ሰው ደግሞ በደስታ ብር ይሸልማል ምናምን ሙዚቀኛ ደግሞ ብር አያነሳም ምናልባት እሷ በተለየ መንገድ የማንሳት ጥበብ ይኖራት ሽልማቱ ብር ሳት ሳይሆን ሰልባለሁ ነው በቃ ያን ነው ይመስለኛል ምን ለምሳሌ ይቅርታና ከዚህ በፊት በየአውርቻለሁ የቱፓክን ቱፓክ ማሲንቆ ያኛው ሳይሆን ማሲንቆ እሺ እሱ ጋር ውጭ ሀገር ስራ እየሰራ እሱ የሚሸለመውን ብር እኮ እኔ አያገባኝም ልክ ነው የግሉ ነው እኔ ግን እያየው ነው ለዋለሁ እንዲህ የተሸለመ እንዲህ ሲያነሳ መስለም ማለት ነው ከዛ አይመለከተውም እኮ መጥቶኒ ጋር $500 ብቻ ነው የተሸለምኩት ብሎ ለጓደኞቹ ይድን ሸወድኩት 1000 ነው ይላል የራሱ እኮ ነው 500 የራሱን ነው ይወሰድ እሺ እውነት ለምን አልካት ሁኔታ ዜዶ ባለው ነው
በነገራችን እዚህ ባነሳ ቱፓክ ከዚህ በፊት እኔ ጋር መድረክ ተገናኝተን የሽልማት ብር የማካፈል ባህል አለ እና አካፍሎኝ ያውቃል። እሺ ቱፓክ አውስትራሊያ ነው ያለው። በዛው ፈላፍለናል ቱፓክ። እኔ ያው ዘዶ ያለውን ነው እውነት ነው። መድረክ ላይ ብዙ ጊዜ መድረክ ላይ ስትወጣ በጣም ብዙ ሽልማት ታገኛለች እና የማይሸልማትም ሰው ብድግ ካለ ሸልሞት ነው የሚሄደው እንጂ ኦኬ ይሸልማታል። በቃ ያላሰበው ሰው ማለት ነው። እና ልቡን ነው እንጂ ብሩን ነው እንድታለመሳለ ያው ልቡ ሲሰለብ ብሩን ያወጣው እና እንደዛ ይመስላል። ጥሩ ሞገስ አስወን ቆንጆ እዚህ ላይ ሌላ ሞገስ የሚለውን የምጨምረው አገርዬ ስትዘፍን ጎበዝ ስለሆነች ድንገት ባለትዳርም ይሆናል መጥቶ ሊሸልም ይችላል። ደስ ስለሚለው አውጥቶ ያለውን ይሸልማል። እቤት ሲሄድ እንዴት ነው የሆነ ቤት ገብቼ የት እንዳደረኩት እንጂ። ስለዚህ ያው እውነት አላችሁ። እሺ ሀገሬ ብር ሰልባለሁ ያለችውን ፍልፍሉ ሞገስና ዜዶ እውነት ነው ብለዋል። አሁን ሀገሬ ያወራችው ነገር እውነት ነው ውሸት ነው? ፌሳችሁን እኔማ ሸሸኩ። አይ ሰላም እውነት ነው። ሞገስ ባይገባበት ኖሮ አታሸንፍም። አሁን እሱ አብሯት ስለሰራ እዛም ላይሆን ይችላል። ታሪኩ ሌላ ነው። ሌላ ነው አይደል? ልጅ ሆነን ብር በክር እንበሳና ከዛ 100 ብር ይዘን ማለት ነው ተደብቀን እየሳብን ልክ ሰው ሊያነሳ ሲል እንሰልብ ነበረ። ኦኬ ማለት ነው። ጨዋታ ነው። በጣም አለ። አሁን እኮ ቲክቶክ ላይ ለፕራንክ ምናምን ያረጉታል ይጠቀምበታል። ልክ ነው። እሺ በጣም አሪፍ። ለማንኛውም 3-2 ሆነዋል። 3-2 ሆነዋል። ሞገስ ታሪክ ንገረን። ወቅቱ ሙዚቃ በጀመርኩበት ጊዜ እሳት የላሰ ሙዚቀኛ ለመሆን ስለምፈልግ እሳት ሞቄያለሁ ይመስለኛል። ዝም ብዬ አንድ ጥያቄ ልጠይቅ እግረ መንገድን ከመመለሴ በፊት ረጅም ዓመት ነው እኔ ሁላችንም ስናውቅ በጣም ሻይኒ ነው፣ በጣም አይናፋር ነው። የሙዚቃ ስራ ደግሞ ከህዝብ ጋር አያስቸግርም። ክለብ ላይ ሲሆን አይናፋርነቱ ተውና እሳቱ ላይ ገባ። እሳቱ አብረን እንድትመልስልኝ ስለፈለግሽ ለምሳሌ እንዲህ አይነት አጋጣሚ ስናገኝ እነዚህን ሰዎች አናገኛለን። በልቤ ውስጥ ያለ ጥያቄ ስለሆነ እሺ ለዚህ ነው አንተ በሱ ማፈር ለምን ተናደድክ? እሳቱን እንዳትረሳው። እሱን እነሱ ይጠይቃል። እሺ አይናፋር ንገረው። ክለብ ላይ ሲሆንና አሁን እንደዚህ አይነት መድረክ ላይ ሲሆን ብዙ ጊዜ አሁን ክለብ በጣም አመሻለሁ እና አሁን ወደዚህ ስመጣ ሁሉ ነገር ነፃ አልሆንም። ማታ ላይ ነው ከ3 ሰዓት በኋላ ስለምንገባ ያኔ ድምፁ ምኑም አሁን ትላንት ክለብ አድረን የመጣነው እና እዚህ ጋር ስመጣ እኛ ተኝተን አሁን በዚህ ሰዓት እንቅልፍ ላይ ነበር። ተነስተን 12 ሰዓት ምናምን ተማሙቀን ስለምንገባ አዲስ ሆነብኝ እዚህ ጋርና ትንሽ ታፍራለህ። አይናፋር ማለት አይናፋር ደግሞ ማለት ምን ማለት ነው? አቀርቅሮ ከዚህ እስከ አፋር የሚያይ ማለት ነው። እሺ ወይድ ወደ ጥያቄ እሳት የላሰ ሙዚቀኛ ለመሆን እሳት ሞቅ ያለው እሳት የላሰ የሚለው ግንዛቤ ለአንተ እሳት መሞቅ ነው ነው አይደለም? በወቅቱ እሳት የላሰ ሙዚቀኛ ማለት ሙዚቃ በጀመርኩበት ሰዓት ትልቅ ደረጃ መድረስ ፈልጋለሁ። ያኔ እሳት ሞቅ ያለው እኮ እሳቱ ውስጥ ነው ትልቁ ደረጃ ያለው ብለህ ትገምት ነው። በከሰል አባባሉ እኮ ወደ እንትን ወሰደ። እሳት መሞቅ በከሰል ነው የሞከው። ሞቅ ያለው ብቻ በምን ምን ያህል ጊዜ ሞቅ? በየቀኑ ነበር አይደለም? አንዴ ነው የሞቀው። አንድ ጊዜ የስንት ዓመት ልጅ ነበር ያኔ? ገፋ ቢል 27 ዓመት 27 ለእውቅና ነው እየመጣ ያለው። ሙዚቃ ትሰራ ነበር? እየሞከርኩ ነበር ገና እየጀመርኩ። ኦኬ ሳትጀምር ነው የሞከው? ነው በቃ ታዋቂ ሳይሆን በምንድን ነው የሞከው? ሲገባ ቀዝቀዝ ብሎ ከሚገባ በእንሾሽን ላይ በለን እንዴ እሳቱ ላሰ ስለተባለ እሳቱ ላይ ማንሽ እና እነዚህን ታያቸው እሱ ላይ ዝም ብለው ሊያሳስቱን ነው የሚፈልጉት። እንደዚህ ኮንትር እንደማለት እኮ ቆይ ዜዶ
ኳስ ይወዳል በጣም ኳስ ይመለከታል የውጪ ምናምን እና በቃ ኃይለኛ ዘፋኝ ለመባል ሙዚቃ ከጨረሰ በኋላ እንደ ክርስቲያኖ ሮናልዶ አይ እኔ እሺ ጥያቄያችንን ከሞገስ ዜዶን መጠየቅ ፈልገው እሺ ጠይቀኝ ሰዓት የላሰ ዘፋኝ እንዲሆን አንተ ነህ እንዴ ከሰሉን ያራገብከው ያው ዛሬ 20 ምናምን ዓመት እኮ አለ እና እኔ ዛሬ 20 ምናምን ዓመት አልተወለድኩም ማይ ሞገስን አታውቀውም ጥያቄ አለኝ ታወቅ እንደማላውቀው ጥያቄ እሺ እኔ በደንብ ያዳምጣችሁ ከሆነ ስለዚህ እሺ ሞገስ እንዴ ጠይቀው ወደዛ ትዞራለህ እንዴ ወደ እኔ ሞገስ በጋቢ ነው የተሞከው አይ ልጁ አይናፋር ነው ሲባል እያስፈራራችሁ መጠየቅ እጅህን ነው ጉሮሮውን ነው የተሞከው ሞክቱ ብቻ ሰዓቱን ኧረ ዜዶ በግ ሞክ ያለው በአፍ ነው በጉሮሮ ሁሉ ነገር እንደዚህ ቆሜ ሞክ ያለው ሶስት ማሞቂያዎች አሉ ሳውና ሚኒ ያለ ሳውና አለ እንደገና ማድቤት የምናሞቀው አለ የከሰል ደግሞ አለ የትኛው እኔ ሞኩት የሚነደሳት የትኛው ላይ የማድቤቱ የቺሚኒው የከሰሉ ነው የከሰል ኖርማል የከሰልም ባይሆን ኖርማል የፈለዋ ነበረው እንዴት ነበር ያረከው እጅህን የፈለዋ ነበረው እንዴት ማላረኩ የፈለዋ ነበረው ዶሮ አረካው ሳቱ ላይ በቃ እነሱን ወሰኑ ነገር ጥያቄ አረካው እሺ ጠይቅ አረካው ማን ነበር አብረው ማን ነበር እሱና ዘፈንክ ነበር ለመስፈን ስትል ሊሞከው ልዘፈን ስትል ወይስ ተመጀላ ሰለምባል እሳት ኢላስ ሙዚቃ ለመሆን ገና እየተደረደርኩ ነው ከዛ እሳት ሞ ሞገስ እኔ ሳስበው ስማ እነሱ ራሳቸው አይታቸዋል እሳት ኢላስ ተጠያቂ ሆነዋል እኮ በጣም ሳስበው ውሸት የሚያቃይ መስል ሩቅ ነው ይሄ እሳት እና ሙያን ማቀላቀል እውነት ካላሆነ ድርሹ በጣም ለፈጠራ አይመች ስለዚህ እውነቱን ይመስለኛል አገሬስ እሳት መሞቅ እንግዲህ ማለት ወይ ጉሮሮ ለማሞቅ ሳውና ነገር ምናምን ወይም ለምሳሌ ነገር ወስደን ሊሆን ይችላል እኛን ለማታለል ቢሆን እንደ ውሸቱን እውነት እንዲመስለን ቢሆን እሳትንና ሙያን እንዴት ሊያገናኘው ይችላል እውነቱን ይመስለኛል የሆነ ነገር ላይ ገጥሞ እንዴት ሊያገናኘው ይችላል ብለህ እውነት እውነት ቢሆን ነው ይሄን ነገር ያደረገው ባይኔ ያመጣው ማርቆስ እኔ ውሸት ለምን አልክ ሀገሬን አሳመናት አይ ምን ነጥቡ ያለው እሷ ጋር ስለሆነ ነው ወደ እኔ ስማታ ያኔ በውሃ እናረግና እና ጉሮሮ ማጥራት እናረግ ነበር ወይ ሳውና ባዝ ሞቃለ ማለት የሆነ ነገሮች ምናምን እኔ እናንተ በሰዓት የላሰ ለመሆን 27 ዓመት ለምሴ እነዚህ ሁለታችሁ የላችሁም እንዴ በረከት ተከራይ ነኝ አትናገር በርኪዬ ቆይ ወይ እናንተ እሱ ያለውን ጥያቄ ስፔሲፊክ አዳምጡት እንጂ እሳት የበላ ለመሆን እሳት የበላ ዘፋኝ ለመሆን እሳት ሞቅ ያለው እኮ ታዲያ እሳት በጉሮሮ ሙቋ ነው እሱ እሳት ነው ያለው ሙዚቃ ለምሳሌ ተማሙቀ ገብቷል የሆነ ይከፋፈታል ትኩስ ነገሮች ምናምን ማለት ነው ከሰል በልተሽ ነው የምትገኘው ከመሞጋ የተገናኘ ከሆነ ቢዝነስ እሱ እኮ እሳት ሞቅ ያለው እሳት የኔ ቆንጆ ምን አለበት እኔን ብታግዢኝና እውነት ነው ሀገሬ ምን አልሽ ውሸት ነው እኔ ማርቆስ ውሸት እሺ አራታው ይለይላችኋል ሞገስ እሳት የላሰ ሙዚቀኛ ለመሆን እሳት ሞቅ ያለውን ጥሌ ሀገሬና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል አሁን ሞገስ ያወራው ነገር እውነት ነው ውሸት ነው በቡታ ጋር በልቶ ነው እንዴ እንደዚህ ጎበዝ ዘፋኝ እኛ ቀልደኛ ነው በልተን እምነግርሽን አትሰሚ ሞገስ አንድ ነገር ልበል በጣም ከ9 ታዋቂ ዘፋኞች በላይ አንተ ቤት ሰርተዋል እሳት እየሞቁ ነው እሺ ንገረን እስቲ እንግዲህ በወቅቱ ሙዚቃ ለመጀመር ነበር ሐሳቤና 12ኛ ክፍል የመጨረሻ ፈተና ወስጄ ማርቆስ አብረን ነበር ያን ጊዜ ማለት ያው ቦሌ አብረን ነበርና ውጤት አምጥቼ ነበር ግፋቢል ኮሜርስ የሚያስገባ ውጤት ነበረኝ ለሙዚቃ ያለኝ ፍቅር በጣም ትልቅ ነበረ
ከቤተሰብ ጋር ትንሽ በጣም ግጭት ተፈጠረ። ማለት ትምህርት ቤት መግባት አለብኝ እኔ በግል እኔ ደግሞ ወደ ሙዚቃው ነው ማደላው። እምቢ እንዳልል ውጤቴ ደግሞ የተወሰነ ያስገባኝ ነበረ። በጣም ከራሴ ጋር ተደጋጋሚ አወራውና እንግዲህ ወደፊት ምኖረው እኔ ነኝ ቤተሰብ አይደለም ያኖረኝ ብዬ ስላሰብኩኝ አንድ በጣም ትልቅ እርምጃ ወሰድኩኝ። የወሰድኩትንም ያንን የ12ኛ ክፍል ውጤት ጓሮ ሄድኩና ክብሪት ይዤ አቃጠልኩት። ቤተሰብ ሳይ አቃጥዬ ወሰንኩና ቀጥታ ወደ ሙዚቃ ወደ ክለብ ለመጀመሪያ ጊዜ ክለብ ተቀጥሬ ገባው። ቤተሰብ ያንን ሰማ፣ ከቤት ተባረርኩ፣ ወጣ። 6 ወር ቆይቼ ነው ከቤት ይቅርታ አድርገውልኝ የገባሁት። ስለዚህ እና እውነት ነው አቃጥዬ ቀጥታ ማለት ሁለቱም ላይ እንዳልሆን ሙዚቃውም ላይ ትምህርቱም ላይ እንዳልሆን አንድ ነገር ወሰንኩና ትምህርቱን ወደ ሙዚቃ ወስጄ አቃጠልኩ። ስንተኛ ክፍል ሰርተፍኬት? ማትሪክ ትራንስክሪፕቱን ሙሉ አቃጠልኩት። ወረቀቱ ክብሪት ወስጄ አቃጥዬ የሚገርም ታሪክ ነው። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የሞገስና የዜዶ ቡድን 4-2 እየመሩ ነው። እንደውም የኢንተርቪው ቃል ኪዳን መጽሔት ላይ ተደጋጋሚ ሰጥተዋል እና ያውቀዋል አብዛኛው ሰው። ላይ ታሪክ ንገረን። እንዲህ ነው ሰፈረ መኪኖ የሚለውን የህፃናት መዝሙር የደረስኩት እኔ ነኝ። እንዲህ ነው ሰፈረ መኪኖ የሚለውን የህፃናት መዝሙር የደረስኩት እኔ ነኝ። እስቲ በልልኝ። እንዲህ ነው ሰፈረ መኪኖ መኪ እኒ በኒ ቦም በራስ ድምጽ ማለት ያውቁታል። ያውቁታል እንድናውቀው አይደል ካልኩ እንዴ መልሱን ተነገርከኛ። አሁን ዘፈኑን ዛሬ ነው የሰማሁት እውነት ለመናገር። እስቲ ሙዚቃ ይባላል አለ ይሄን ዘፈን አንተ ነው የጻፍከው? በጣም የቆየ ነው። 30 ዓመት እኮ ነው። ኦኬ ዘፈኑ እስቲ በለው በራስ ድምጽ። አንደኛ ነገር ድራማማ አብራችሁን ክሊፕ የሰራችሁት አንዱ የህፃናት መዝሙሬ ነው። እንዲህ ነው የኔ ነው። ከዛ በኋላ ደግሞ ምን የሚል ነበር? I'm so happy. I have a lot of music in my heart. እሱም የኔ ነው። ናይስ ሰውነት ያብጣል ትርጉሙ ደስ ይላል። ግን እኔ ሰምቼ ስለማላውቅ አባቴ አንተ ሰምተኸዋል? እስቲ መረጃ ሰብስብ። በሙያዬ 30 ዓመት እንደቆየ ታውቃላችሁ። በዚህ ሙያ ደግሞ ደራሲ ነኝ። 2 አልበም ሰርቻለሁ። ሙዚቃም እንደሰራሁኝ ደግሞ ማረጋገጫው ትራማማ ትራማማ እናንተ በቅርብ ጊዜ አሁን አዲስ ክሊፕ እንለቃለን። እነሱ የሰሩበት የህፃናት እሱም የኔ ነው። ሰው ይሄንን ዋይ ለምን አታምነኝ? እንዲህ ነው ሰፈረ መኪኖ ምን ማለት ነው? እንዲህ ነው ሰፈረ መኪኖ ማለት የሰፈራችን መኪና ማለት ነው። እንዲንድሪን እንደማለት ለህፃናቶች ስታጫውት ለነሱ የሚቀርብ ቃል ፈልገህ ነው የምትጫወተው። ከዛ በኋላ ምስል ስታለብስላቸው በዛ ውስጥ ይጫወታሉ ማለት ነው። እንዲንድሪን ነው ሰፈረ መኪና ማለት ነው። መኪኖ የምትለው እንደዚህ ያደረክ ነው ለልጆች ስታጫውት። እውነት ይመስለኛል። እውነት ይመስለኛል። ሞገስስ? እኔም እውነት ይመስለኛል። እውነት አላችሁ? ውሸት አይደለም፣ ውሸት ነው። ተው እንዴ! ውሸት ለምን ቀየርክ ሀሳብ? በቃ ውሸት ነው። እንዴ ድርን ብሎ አይዋሽም። እንደ ልጅ ድርን ብሎ አይዋሽም። በዚህ ድል ችግር የለም። ደግሞ ችሎታ እንዳለው አውቃለሁ። አውቃለሁ እኮ ግን እችኛዋ ዘፈን ይሰራል። ውሸታል። እሺ ዜዶስ ውሸታል? ተው እንጂ። እሺ ወሰናችሁ? አገኘው። እውነት ነው፣ እውነት ነው። እሺ በቃ እንዲህ ነው አባቴ። እሺ እና እውነት ጽፏለሁ። እሺ እንዲህ ነው ሰፈሬ መኪኖ ሰፈረ መኪ ኤኒ ቤኒ ቡም። ይሄ የኔ ነው ድርሰቱ ያለውን ፍልፍሉ ሞገስና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? እንዴ ነው ሰፈሬ መኪኖ እድሜ 7 ሊመጣ ነው እንዴ? እንዴት ነሽ ገዳው? መካከላችሁ አንድ ሰው ውሸት ነው
እኔ ሞገስ ተጠራጥሮ ነው። እኔ ነኝ። አይ ችግር የለውም ችግር የለውም። አይ አንተ ነህ ድሪል ብሎ የኔ ጌታ ዘፈኑ 60 ዓመቱ ነው። ተፈራ ቡኑን ታቋቸዋላችሁ? እኔ የሰማሁት ኢንፎርሜሽን እንደሰማሁት ከሆነ እንደሱ አይነት ሙዚቃ የሰሩ ተፈራ ቡኑ ማለት የመጀመሪያ የኢትዮጵያ ሕዝብ መዝሙርንም ሰርተውታል በደርግ ጊዜ ይሁን ከዛ በፊት እና እነዚህ ኢንስትሩመንት በጣም የሚጫወቱ ተፈራ ለምሳሌ አንተ ታውቀዋለህ ሶረኔ ሶ ባምሌና በናስ የበላውት ከሴት ጥፋት አለንዛ እሱን የደረሱት ናቸው ሲባል ሰምቻለሁ። እርግጠኛ ካልሆንኩኝ እንዴ ነው 60 ዓመቱ ነው ለኬታ መጣዋል አታመሸት ደግሞ 30 ለማንኛውም የፍልፍሉ የሞገስና የዜዶ ቡድን 4-3 ይገኛል። ፍልፍሉ ታሪክ ንገረኝ። ስንታል ነው? በሚስማር የተማረከ ሰው አውቃል ማለት ሚስማር ቆይኔ በሚስማር የተማረከ ሰው እንዲያስፈራርቶት መሰል። በስንት ቁጥር ሚስማር? በሚስማር ነው ያልኩት። አዎ ስንት ቁጥር ሚስማር? በሚስማር የተማረከ ሰው አውቃል። በ8 ቁጥር ሚስማር ሚስ ብሎ ማር አይደለም። በሚስማር ነው ያልኩት አይደል? በረከት በሚስማር በሚስ ስንት ቁጥር? 15 ቁጥር በሚስማር 15 አድርገው ወይ 8 ቁጥር አድርገው ምናምን በሚስማር ነው። ግን እኔ ለመልሱ ማብራሪያ ሳልሰጥ ለመመለስ ሞክራለሁ። ሚስማር ጠይቁትና እኔ ልመልስ እኮ በቃ የሚጠይቁት አለ። አይ ማርቆስ የምትጠይቀው አለ በሚስማር? አይ በስንት ቁጥር ሚስማር አልኩት እንጂ በሚስማር የተማረከ ሰው አውቃለሁ። የት ነው የተማረከው? ትምህርት የፈለገበት ቦታ የሚማር ብቻ በሚስማር ነው። በሚስማር ማር መልስ ስጥ። ሞዴል ናት ምናልባት እኔ ስለምመልስልህ እኔ አስጨንቄ አመጣዋለሁ። አምጣልን በቃ ለምን ሚስስ ማር ብለህ ግባ ፍታው። እነዚህ ሚስ የህፃናቶች አስተማሪ ናት። ካፏ የሚወጣው ማር ነው። ልጆቹ ይማረካሉ። ስለዚህ በሚስማር የማረከች ሴት ናት። ስለዚህ እውነት ነው። በምን ምክንያት? አይ የእውነት ቅድም ሲል ማለት ነው ሚስማር ሲል ሚስማር እሱን እያሰብኩ ነበር። ሚስ የምትባለው ሚስ ነው የሚሉት ተማሪዎች፣ ህፃናቶቹ አስተማሪዎቻቸው። ለዛ ነው ቃሉን አጥብቄና ለብቻ ተጠቅኩት። ይሄ እንዲህ ተንቀባረረ መልስ ውሸት ቢሆን ብርጭቆውን ሊወረውረው ስለሚችል ትንሽ ጠጋ ብለሽ ካለልኝ እሺ እውነት አንቺ ሳትቀበይ እሺ ማርቆስ ምን አማራጭ አለ? እኔ ውሸት ቴንክ ዩ አይ ተደማመጡ በልዩነታችን ነኝ። እሺ እኮ ውሸት ያልክበትን አስረዳታ። አይ በቃ አስረዳ። አምኛለሁ። አምናል? ይሄ ሚስማሩ ከሆነ እሱ አይደለም። እኔም ቅድም አጥብቄ የጠየኩት ለዛ ነው። ጎበዝ ነው ግን በረከት ጎበዝ ነው። ግን አሁን ያልኩት ካልሆነ ትክክል ባይሆን ቅር እንዳይልሽ። እሺ አይ ነው እኔ ማስበው ያለው ነው ማለት ነው። ኧረ እባክሽ ስለዚህ እውነት እሺ ፍልፍሉ በሚስማር የተማረከ ሰው አውቃለሁ ያለውን ጥሌ ሀገሬና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? ይህ ጨዋታ ትምህርት ቤት ካልገባ እኔ ትምህርት ቤት ውስጥ ነው። እኔ ብሎ ተንታኝ ጥሩ ነበር የመጣሁት። ዜዶ ጥሩ አልመጣም። ያንተ ስማ ማርቆስ ተስፋ ቁርጥ ታርገው በጣም ምን አቅም አለኝ። ለማንኛውም ክቡራትና ክቡራን ተመልካቻችን በዛሬ ውጤት የፍልፍሉ የሞገስና የዜዶ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። እንግዲህ ዛሬ የኩል የፋሽን ዲዛይን የውበት ኤምባሲዎች አሉ። ለዚህ አምሮባቸው ያው ቁጭ ብለዋልና ፋሽን ያለ መጀመሪያ ናትናኤል አበበ
አንድ ድምፃዊ ነው። እንግዲህ ወደፊት እንግዲህ ሞገስዬ እናንተም ጋር ልትጋብዙ ትችላላችሁ። አዳምጡትና ናትናኤል አበበን ከጋበዝን በኋላ የሚገርም የሞዴሊንግ ትርኢት ይቀርባል። ሞዴሎቹም እዛው ኩል ፋሽን ዲዛይን ነው የሚሰለጥኑት። አልባሳቱንም አይደለ የሰሩት፣ አልባሳቱንም የኩል ፋሽን ዲዛይነሮች ናቸው የሰሩት። አዎ ሙሉ ለሙሉ። ስለዚህ መጀመሪያ ናትናኤልን እናዳምጥና ከዛ በኋላ ወደ ሞዴሊንግ ትርኢቱ እናልፋለን። አብራችሁን ቆዩ። እሺ ናትናኤልን በጭብጨባ እሺ። ናቲ እንኳን ደህና መጣ። እሺ አመሰግናለሁ። በምወዳቸው በማከብራቸው አርቲስቶች ፊት ለፊት እንዲሁም በእናንተ ፊት በመዝፈኔ ትልቅ ክብር እሰጣለሁ። ናትናኤል አበበ እባላለሁ። የመጣሁት ከኩል ፋሽን ስታፍ ነኝ። የማቀርብላችሁ ሙዚቃ የዶክተር አርቲስት ክቡር ጋሽ ጥላሁን ገሰሰ ከመሞት አልድንም የሚለውን ሙዚቃ ነው። እሺ ልፋቴን ላንቺ መረረኛ ላልኩም ይኸው እስከ ዛሬ ከልፋቴ አልዳንኩም ፍጹም ልፋቴን ላንቺ መረረኛ ላልኩም ይኸው እስከ ዛሬ ከልፋቴ አልዳንኩም ፍጹም በኩልነት ስደክም አቅም እየተሳነኝ ካምናው በሽታዬ አልዳንኩም ገና ነኝ ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻሽ ሆኜሽ አገልጋይ ከመሞት አልድንም አትጠራጠሪ ስጋዬም ላንቺ ነው አታርጊኝ ብጣሪ ከመሞት አልድንም አትጠራጠሪ ስጋዬም ላንቺ ነው አታርጊኝ ብጣሪ እኔ በእውነት ነው የምለው የት ነበርክ? በዚህ ቁመና በዚህ ድምጽ የት ነው ያለው? እኔ አድናቆቴ ለዚህ ታንሳለህ ሳይሆን ክብር ነው መግለጽ ነው የፈለኩት። ስለ እውነት ነው አመስግኑልኝ። ናቲና ና አንድ ጊዜ እዚህ ጋር ሞገስ ምን ቃል ትገባለታለህ? ያው እኛ ጋር ክለብ መጥቶ በተመቸው ጊዜ እናየዋለን አይደለ? በጣም ነው የሚገርመው። እሺ ደስ ይላል። ደምሴን አመሰግን። አንድ ጊዜ ለደምሴ እነዚህን የሚያዘጋጅልን ምስል ነው ለኩል ፋሽን ዲዛይን በማስከተል የሞዴሊንግ ትርኢቱን እንመለከታለን።
እሺ እንግዲህ ዛሬ እንግዶቻችን ሆነው ያደመቁልን ሀገሬ በላይን እና ሞገስ ለማ ድሬ ሞገስ ድሬ ካሳንቺስን እጅግ አድርገን እናመሰግናለን። ዛሬ እኛን አዝናንተውናል። እነሱን ለማግኘት ደግሞ ቃሊቲ ገላን ኮንዶሚኒየም ዮናቲን የፍየል ቁርጥና ጥብስ ቤት ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከሁለት ሰዓት ጀምሮ አይደል? በቃ የሚቀጥለው ሐሙስ እኛ ሁላችንም እንገኛለን። መታችሁ ፕሮግራማችንን ስላደመቃችሁልን እጅግ አድርገን እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። ሃሌሉያ። ሐሙስ እንገናኝ። እሺ እንግዲህ የምንሰነባበተው ሀገሬ በላይና ሞገስ ለማ ሞገስ ድሬ ካሳንቺስ በጋራ የዘፈኑት የራሳቸውን ስራ የሆነውን ርዕሱ ምንድን ነው? የፍቅር ሰው። ዋው! በሱ እንሰነባበታለን። ኪቦርድ ሲሳይን ወደ መድረክ እንጋብዘዋለን። አብረን እንሰነባበታለን ማለት ነው። አላብደኝና ሆዴ አላብደኝና የማልለይ ሁሌም ያንተው ልሁን እንዳላምድሽ ብዬ እንዳላምድሽ ጊዜ ሳላባክን ማሁን ልውደድሽ አላብደኝና ሆዴ አላብደኝና የማልለይ ሁሌም ያንተው ልሁን ጊዜ ሳላባክን እስካላምድሽ ልውደድሽ እንጂ ቶሎ አሁን ልውደድሽ ሲመጣ ድንገት ነው ሲጥሉኝ ሲያጋድም ፍቅር እንዳለቃን ሰው አያስፈቅድም ጊዜ ስለማይሰጥ የማይብሽ መልካም ማላበዱ ሚቅር አለው ብዙ ድካም አልፈልግም ድጋም ግን ጊዜ ማቧቀን እኔም ይብቃኝ ብቸኝነት ያንገላታኝ እስካሁን ከረዥሙ የሀሳብ ጉዞ ከገላገልሽኝማ አንቺን ይዤ እኖራለሁ ፍቅር ሳልጠማ እስከሚሆን አልጠብቅም ካጠገብ ጋርድም የምወድ የፍቅር ሰው ባንተ ማቀልድ አላውቅም የፍቅር ሰው የፍቅር ነሽና የኔ ማር እንዳወኩሽ ቀርቤ ተቀብሎሻል ልቤ የፍቅር ሰው የፍቅር ነህና የኔ ማር እንዳወኩ ቀርቤ ተቀብሎሃል ቀልቤ አላብደኝና ሆዴ አላብደኝና የማልለይ ሁሌም ያንተው ልሁን እንዳላምድሽ ብዬ እንዳላምድሽ ጊዜ ሳላባክን ማሁን ልውደድሽ አላብደኝና ሆዴ አላብደኝና የማልለይ ሁሌም ያንተው ልሁን ጊዜ ሳላባክን እስካላምድሽ ልውደድሽ እንጂ ቶሎ አሁን ልውደድሽ
መወሰን ነው እንጂ ወደው ላመኑበት ሀሳብ ያስቀይራል ዛሬ ነገ ማለት የፍቅርሽ ወላፈን ልቤን እንዳሞቀው ገብተሽ ተደላደይ ቦታሽን ሳይለቀው አልፈልግም በድካም ግን ጊዜ ማባከንክ እኔም ይብቃኝ ብቸኝነት ያንገላታኝ እስካሁን ከረዥሙ የሀሳብ ጉዞ ከገላገልሽኝማ አንቺን ይዤ እኖራለሁ ፍቅር ሳልጠማ እስከሚሆን አልጠብቅም ካንተ ካርቅም የምወድ የፍቅር ሰው ባንተ ማቀልድ አላውቅም የፍቅር ሰው የፍቅር ነሽና የኔ ማር እንዳወኩሽ ቀርቤ ተቀብሎሻል ልቤ የፍቅር ሰው የፍቅር ነግና የኔ ማር እንዳወኩ ቀርቤ ተቀብሎሃል ቀርቤ የፍቅር ሰው የፍቅር ነሽና የኔ ማር እንዳወኩሽ ቀርቤ ተቀብሎሻል ልቤ የፍቅር ሰው የፍቅር ነሽና የኔ ማር እንዳወኩሽ ቀርቤ ተቀብሎሻል ልቤ የፍቅር ሰው የፍቅር ሲገኛ ቤት ሲያምር እንዳወኩሽ ቀርቤ ተቀብሎሻል ልቤ እንዳወኩሽ ቀርቤ ተቀብሎሻል ልቤ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው